እኔ ስለ ልጄ ጉዳይ ነበረ ያለሁት ሳውዲ ነው ያለሁት። ቆይ መጀመሪያ ቆይ ከመጀመርሽ በፊት የገንዘብ እርዳታ አይደለም ብለሽ ጽፈሽ ነው የገባሽው? አይደለም። የገንዘብ እርዳታ። እሺ ምንድን ነው የነበረው ጉዳይሽ? እሺ እኔ ያለሁት ሳውዲ ነው። 1 አመቴ ነው ገና ከመጣው ማለት ነው። እና ልጄን የ4 አመት ልጅ አለችኝ። በ3 አመቷ ነው ትቻት የመጣሁት ወደዚህ ማለት ነው። እና ትቻት የመጣሁት ደግሞ ለሲስተር ዳቴ ማለት ነው። ታናሽት ያለች ነው ተጫዋት የመጣሁት እና ለሷ የሰጣት ምንድነው እሷ ፓስፖርቷን አውጥታ ስትጨርስ ወደዚህ እንድትመጣ ፕሮሰሷን እንድጨርስላትና ሰራተኛ አስገብታ ልጅ እንድትቆየኝ ነበረ። ኦኬ ቆይ እና ቆይ አንቺ ወደ ሳውዲ አረቢያ ስትሄጂ የ3 አመት ህፃን ልጅሽን እህትሽ ጋር አስቀምጠሽ አንቺ ወደ ሳውዲ አረቢያ ሄድሽ። ከዛ ስምምነታችሁ አንቺና እህትሽ ፓስፖርት ፕሮሰስ ጨርሳ ወደ አረብ ሀገር እስክትሄድ ብቻ ትጠብቅልሽ። እህትሽ ወደ አረብ ሀገር ስትሄድ በቦታዋ ሰራተኛ ለልጅሽ ተክታ እንደምትሄድ ነው የተነጋገራችሁት? እዚህ ድረስ ገብቶኛል። እሺ እዛ የእሷን ፓስፖርቷ ደግሞ እድሜዋን 20 ብላ ነበር ያስሞላችሁ፣ በትክክለኛ እድሜዋ ማለት ነው። ልክ ከእኔ እዚህ ከመጣ በኋላ በ4ኛው ወይ በ5ኛው ወር መሰለኝ የወጣላት ፓስፖርቱ። እኔ ስመጣ አስጀምሬላት ነው የመጣሁት። ከዛ እዚህ መጥቼ በ4ኛው በ5ኛው አለቅም አስወጣችና ስታየው ወደ ዱባይ ወይ ወደ ሳውዲ ለመላክ ስትፈልግ አትችይም ተባለች። 23 ወይ 25 ካልሆነ እድሜሽ መሄድ አትችይም ተባለች። ገባሽ? ከዛ ምን ላርግ ምናምን ስትለኝ እስኪ ጠይቂ የሚቻል ነገር ያለውን ነገር እኔ ችግር የለውም አደርጋለሁ ምናምን አልኩኝ ማለት ነው። ከዛ እንደዛ ስላት እሷ እድሜ መጨመር ይቻላል ከልደት ካርድ ጀምረሽ እንደዚህ አርጊ ተብላ በገንዘብ ስትባል ችግር የለውም እኔ ከፍልልሻለሁ አንቺ ብቻ ጨርሺ እስከዛ ድረስ አተናደጅ አልኳት ማለት ነው። ግን እስከዛ ድረስ ያለውም ራሱ ያው በስቃይ ነበር። ልጄም በጣም ነበር የምትሰቃየው። እንዴት እንደሆነ አላውቅም። ገንዘብ ለነሱ ነው ሙሉውን የምከፍለው ለነሱ ነው። በቃ እዚህ መጥቼ በ2 ወሬ ነው ከኮንትራት ቤት ጠፍቼ በ4000 ድርሃም ጠፍቼ ውጭ ነው የምሰራው። እኔ ያሰብኩት ቶሎ ሰርቼ እገባለሁ ብዬ ነው። ኮንትራት በ1000 ብር ነው የመጣሁት። እኔ ዱባይ ሰርቻለሁ ብዙ ጊዜ። ዱባይ ስለሰራሽ ነው ደግሞ። እሺ በ4000 ሪያል ጠፋው ስትይ ማለት ለሚያስጠፋሽ አካል የከፈልሽው ነው 4000 ሪያል? 4000 ሪያል ነበር ያስከፈሉኝ። እና በ1000 ብር ስለነበረ እኔ በ1000 አልሰራም ብዬ ነው። በ2000 ምናምን እኔ ምግብ ምናምን ስለምችል በ2000 ብሰራ ቶሎ ገባለሁ። ለልጄ ሴት ናት እደርስላታለሁ ብዬ አስቤ ነው። ከዛ ወጣሁኝ። እሱንም እየከፈልኩኝ ኢትዮጵያም የሆነ እዳ አለብኝ። እሱን እየከፈልኩ ለልጄ የምትፈልገውን በቃ የሆነ ኬክ እንኳን ስትለይ ለእንትና ነው የምትለይ። ጓደኞቿን አከራዮቼ ውስጥ አሉ ህፃኖቶች። ለነሱ በቃ ማለት ሁሉ ነገር ሲስተካከል እኔ ይዛለሁ ብዬ እንደዚህ አይነት ነገር ይመጣብኛል ብዬ አላሰብኩም ነበር። ከዛ በቃ ገንዘብ ነው የምትለይ በየቀኑ ገንዘብ። ከዛ ዝም ብዬ እልካለሁ። በቃ የሷ ጉዳይ ካለቀ ትመጣለች፣ ሰራተኛ ትገባለች። ልጄን በየቀኑ ያለሁኝ የምትበላውን እንኳን አያለው ብዬ ነበር ያሰብኩትኝ። የሷ ነገር እያለቀ አይደለም። እምልከውን ብር ምን እንደምታረገው አለቅም። ፕሮሰስሽን ጨረሽ ስላት አይ አልጀመርኩም፣ ጨጓራዬን አሞኝ ታከምኩበት፣ እንዲህ አሞኝ ታከምኩበት ትለኛለች። እሺ መረጃ ስጭኝ፣ የት አለ? እሺ የዶክተሩን እንኳን ስልክ ስጭኝ አልኳት። እሱ እንዳንቺ ስራ ፈታ አይደለም ማለች። በቃ ከዛ ደከመኝ። ከመስከረም በኋላ አላኩኝም፣ አስቀመጥኩኝ። በቃ ማለት የዶክተሩ ማለት ልጅሽ ታማለች ብር ላክ እያለች ነው። የዶክተሩን ስልክ ስጭኝ አልሻት? የታመመችው እህቴ ናት አሞኛል የምትለው። ትታመም አትታመም ማውቀው ነገር የለም ማለት ሆስፒታል ሆና ፎቶ አትልክልሽም? መድኃኒቷን ፎቶ እያነሳች አትልክልሽም? ዝም ብላ አሞኛል ነው የምትልሽ? መድኃኒት ትልካለች። 3 አይነት መድኃኒት ልካልኛለች። ግን ጨጓራ ነው ብላ 10,000 ብር ጨረሰ፣ ጨጓራ ነው ብላ 8,000 ጨረሰ ነው የምትለኝ። ታዲያ እንዴት ነው ፓስፖርትሽ የምታስተካክዩ? እኔ ልካለሁኝ አንቺ የት ነው የምታደርጊው እላታለሁ። እንዴት አመምኩኝና ታከምኩ ትለኛለች። እሺ በቃ ከዛ መስከረም አካባቢ የልጅ ልደትም ነበረ። የዛን ሰዓት ብታምኝ ባታምኝ በሷ ስም በ2 ሰው ስም ነው ብር ያስገባሁት። በሷ ስም አስገብቼ ተጣላን በብዙ ነገር። በቃ በጣም ጨቃጨቃችኝና ስልክ አላነሳልኝ ስትል በእነሱ እየላኩኝ እሷ ጋር እንዲያደርሱ አደረኩኝ ማለት ነው። ብዙ ነገር ልጅሽን ውሰጂ ምናምን ምን ነገር ነበርና በቃ ለመስማማት ፈልጌ። አሁን ግን በቅርብ የመጨረሻ በቃ ተጣላን። በቃ ልጅሽን ውሰጂ ይሄን ያህል ብር አምጫለችኝ። ይሄ 100,000 ስትለኝ ነው 100,000 እህትሽ ናት? እህትሽ የእናትሽ የአባትሽ ልጅ ናት?
ሲስተር ብቻ አይደለችም። አሁን እነግርሻለሁ ወንድሞቼ ሁላ ናቸው የተጨመሩት። እና ቆይ ልንገርሽ መጀመሪያ። አይዞሽ ውሃ ጠጪ በእናትሽ ተረጋግሽ ማሬ። ማለት እኔ ቪዲዮዎችን ብታያቸው የሚያውቁኝም ሰው አሉ። በቃ አንድ አመት ሙሉ እየቆሰልኩ ነው። ልጄን ቪዲዮ ብታያት ኩርትም ብላ በዚህ እድሜ አለኝ የምለው አንድ ልጄ ብቻ ናት። ዱባይ ሰርቼ ቤት የፈርሷል፣ ሱቅ ሰራ ነበር፣ ሁሉም ያውቀኛል። ገባሽ? ግን ያው አንዳንድ ጊዜ ትወድቂያለሽ፣ ከፍት ያለሽ እና በቃ ያንን ሁሉ ራስቼ እንደገና ለመነሳት ነው የመጣሁት። ግን በቃ አንዳንድ ቤተሰብ እንደዚህ አይነት ቤተሰብ አለኝ ከምትይ ወፍ ዘራሽ ተብሎ መሰደብ ራሱ ትልቅ ነገር ነው ለኔ ማለት ነው። እና ልጨርስልሽ። ከዛ እንዴት ትሆኛለሽ? አሁን እንዴት ነው እስኪ በስንት አስበሽው ነው ምናምን ስራት ደሞዜን የአንድ አመት ደሞዝ በ5 እንኳን
ስልክልሻለሁ እሱ ያለችኝን የላኩትን ብር ደረሰኝ ልክልሻለሁ። ከፈለግሽም የሚያቀሰውም ደግሞ ያንቺን ካላገኘው አካውንትሽን በውስጥ በሌላ ሰው ልክልሻለሁ። እሺ ብዬ በሌላ ሰው ይሄ በቲክቶክ የምታቀኝ አንድ መልካም ሴት ነበረች። በልጄ ምክንያት በጣም እንደኔ ጥብስ ያለች ልጆች ስላሏት አዘነችልኝና እኔ እስኪ ምንድነው ማግዝሽ ምናምን ስትል በቃ ልጄ ጋር ያለውን እንደዚህ ነው ብዬ ነገርኳት። ከዛ አሁን 60,000 ብር ብላኛለች። የቤት ክራይ 3,000 ብር ይቀርብሻል አለችኝ። አሁን ያለንበትን እኔ የቤት ክራይ የምከፍለው የ3 ወር አንዴ የ4 ወር ነው። ገባሽ? እዳም ስለምከፍል እዚህ ጋርም አለብኝ፣ ኢትዮጵያም እንዳልኩሽ አለብኝ። ስለዚህ በቃ አሁን 60,000 ብሩን እኔ እልክልሻለሁኝ። ሰክሰስን ፎሎ እያደረጋችሁ ሁላችሁም ሞዴሬተሮች ጻፉ፣ ኮመንት ላይ ጻፉ። ሰክሰስን ፎሎ አድርጉ እያላችሁ ጻፉ። ሞዴሬተሮች ኮመንት ላይ ኮመንቱን አይተው ፎሎ እንዲያደርጉ። ከታች ያለው የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የድርጅቱ አካውንት ነው። በኢትዮጵያ 2,000 ብር እጣ ቆርጣችሁ የቤት ባለቤት እንድትሆኑ ሰክሰስን ሁላችሁም ፎሎ አድርጉ። ይቅርታ ትዕግስት ቀጥይ። ሶሪ ስላቋረጥ። ችግር የለውም። እሺ ከዛ ያንን ብር ለጓደኛ ይላኩላት። ማታ ከሲስተር ጋር ታስማምተናል። በቃ እሺ እንደዛ ከሆነ ችግር የለውም። ከፈለግሽ ራሱ ከዚህ ብር ሌላም ከፈለግሽ እኔ ልስራና እሰጥሻለሁ። የዚህ ወር ደሞዜ ይሄ ነው። በቃ ይሄንን ሙሉ ልክልሻለሁኝ። ስለዚህ ነገ ሲመጡ ልጅቷንና እቃውን እዛው ግቢ ውስጥ እያለ ከዋሻው ሰው ሀገር ነው ያለሁት ልጄን አያሳየኝ። የእውነት ነው የምልሽ። ከዛ ትራንስፈር ልክ እንዳረጉልሽ ልጄን ልቀቂያት አልኳት። ለምን ከዛ በፊት ልጄን እንደመያዣ ተጠቀምሽ ማለት ነው ስላት፣ ያው በይው እንዴ ያንቺን ልጅ አይደል እንዴ ያስኩት ምናምን ስትለኝ በቃ አመመኝ። በቃ ለእናትሽ ልጅ ሰጥተሽ እንደዚህ ከሆነ እኔ ስጀምር ባዳ ነው የሚሻለኝ። አንዳንዴ እዚህ በፊትም ሳውዲ መጥቼ ወንድሜ ብሬን ወስዶብኝ እንደዚህ ተከራክሬ ነው ብሬን ያገኘሁት። ቦታዬን የገዛሁት በክርክር ያገኘሁት ብሬ ነው የራሴና ማለት ቆይ ያልገባኝ ትዕግስትዬ፣ አንዴ ማሪ ፕሊስ ውሃ ጠጪ፣ ተረጋጊ። አይኖ በጣም ያማል። ከዚህ በላይ የሚያም ነገር የለም። በገዛ ስጋሽ ከመወጋት በላይ የሚያም ነገር የለም። ግን ያልገባኝ ላይክ ልጅሽን እህትሽ እንደማገት ነው ብሩን እስክትልኪላት በራሷ ጋር እንደማገት ነው። ከዛ ልቀቂያት ያልሻት ብሩ ሳትገባልሽ ልቀቂያት ያልሽ ልትሄድ ነው እህትሽ። ሌላ ማስቀመጫ ቦታ ነበረሽ? አሁን የሆነች ልጅ አለች፣ በእርግጥ ግን የምትባል ልጅ አለች። እሷ ጓደኛዬ ነች፣ ቲክቶክ ትጠቀማለች። ፋወሻት እሷ ነች። በቃ ሲጨንቀኝ እሷ ትውሰዳት አልኩኝ። ገባሽ? ለምን እኔ ያውቀዋለሁ። የቤት ኪራይ አጥቼ አንድ ቀን ሙሉ ቀን ውጭ ነው ያልኩት። በቃ ልጅን ትምህርት ቤት ላኩኝና መስከረም አካባቢ 2,500 ብር ቆርቆሮ ቤት እንኳን ተከራይቼ በቃ ማለት ያ ቤት ኖሮኝ ሱቅ ምናምን የሚለው ነገር እርግፍ አድርጌ የተቸው እንደ አዲስ መጀመር። በቃ ይሄ ቡና ሻይ ጀመርኩ፣ ቺፕስ ጀመርኩ። አልሆነልኝ ሲል ነው እንጂ ልጄን በስለት ነው የወለድኳት። ትቻቴ መምጣት አላማውም የለኝም ነበረ። ግን በቃ ያንን ስለማስታወስ እንዴት ብዬ ልመለስ ብዬ 1 አመት የሰራሁትን ለብድር ጨረስኩት። እሷም ስትለኝ ጨረስኩት። ልጅ የምትፈልጊው ምንድን ነው እያልኩኝ ደስ ሲላት እማዬ ይሄን አድርጊ ስትለኝ ደስ ይለኛል እና አድርግላታለሁ። ገባሽ? የሚመቻት መስሎኝ፣ ግን ልጅ እየተጎዳች ነው። ስታወራኝ ሲመቷት ሲስተር እዛ ጎረቤት ሆና ቡና እያፈላች ልጅን እያወራዋት ልጆቹ ሲመቷት ብታምኝም ባታምኝም ሶፋ ላይ ተደፍታ ነው ስታለቅስ ያየዋት። የዛኔ በቃ ሚውት አደረጉት እንዳልሰማት ስታለቅስ እና ማሚያ አይዞሽ በቃ እኔ እኮ እመጣለሁ ምናምን እንድላት ፈልጌ ሚውት አደረጉትና ዘጉት። በቃ ከሁላ የወጡ ብቀጠቅጥ ማን ላገኝ። ከዛ ትንሽ ቆይተው ደወሉልኝ። ከዛ ማማዬ ስላት አኩርፋ ነው ይሉኛል። እንዴ አሁን ስታለቅሳ ነበር እንዴት አታኩረፍ ምናምን። ለምን ያቺ የሆነ ሰው የሚያስጥላት ቢሆን ሲስተር ታስጥለኛለሽ ብትል ኖሮ አክስቴ ብላ ትሄድ ነበር። ግን የሚያስጥላት ሰው እንደሌለ ስታውቅ ሶፋ ላይ ተደፍታ ስታለቅስ በቃ ችግር ጠላት ነው፣ ክፉ ጠላት እና በቃ እሱን ስለማስብ እንዴት ብዬ ልሄድ? ስለዚህ ለሰው መስጠት አለብኝ። እኔ ቀላል መስሎ ነበረ ለሰው ሲሰጥ፣ ግን እንደዚህ ፕሮሰስ መሆኑን አላውቅም ነበረ። ከዛ እነዚህ ሰዎች ብሩን ሊሰጧት ሄዱ ማለት ነው። ደወሉላት ጠዋት ላይ እየመጣን ነው እና ልጅቷን አስተካከል ሽቃ አስተካከል ሲሏት ነው እናንተ ቀራችሁ እንጂ እኛ እየጠበቅን ነው ምናምን አለች አሉ። ከዛ ሄዱ እነዚህ ሰዎች ብራቸውን ይዘው ሄዱ ቤት ማለት ነው። አልደረሱም። ከዛ ፖሊስ ለካ ከኋላ እንዲመጣ አድርገዋል። 2 ወንድሞቼ እና አከራዮቼ እየተባበሯት ነው። እቺ ልጅ ብቻ አይደለችም ብቻ ነው የምትሰራ። ገባሽ? አንድ ታላቅ ወንድሜና ታናሽ ወንድሜ ከነሱ ጋር ናቸው።
እነዚህ ሰዎች ማለት ባዳ ናቸው። አንቺ በቲክቶክ የምታውቂያቸው ልጅሽን ወስደው እንዲያሳድጉልሽ ተነጋግረሽ ነው? አንደኛዋ እንደዛ በቲክቶክ ነው የማውቃት። አንደኛዋ ግን ገኒ የምትባል ሁሉም የሚያውቃት ጓደኛዬ ናት። በቃ ጓደኛዬ ማለት ነው። በቃ ሌላ ሰው የለኝም ቤተሰብ። እኔ ተረዳሁሽ እኮ ማሪ፣ ገብቶኛል እኮ ትዕግስትዬ። ገነት የምትባል ጓደኛሽ እና አንድ በቲክቶክ የምታውቂያት ጓደኛሽ፣ ሁለት ሴቶች ማን ጋር ልታድግ ነው ልጅሽ? ገነት ጋር ወይስ የትኛዋ ጋር? ማን ጋር? ገነት ጋር። ተፈራራሚ አስፈልገ በህግ አስፈለገ ተፈራረሙና አንቺ ተቀበይና 1 አመትም ሰራው ምንም ሰራው እኔ እስከምመጣ ያዥልኝ በየቀኑ እያወራኋት ትምህርት ቤት አስመዝግቢያት ብያት ማለት ነው። ትምህርት ቤት ሳትመዘግብ እሺ፣ የዛለታ የሚሄዱት ገነትና ጓደኛሽ ብር ኬት አምጥተው ይዘው ሄደው ብር ከፍለው ከእህትሽ ልጅሽ ሊቀበሉ? እኔ ላኩኝ። አንቺ ለገነት ላክሽ ብር? ይችኛ ጓደኛዬ ጋር እሷ ጋር ላኩላት በቲክቶክ ማቅ። ስንት ሺህ ብር ለእህትሽ ስንት ላክሽ? 100 ሺህ ነበር የጠየቀችሻል? 100 ሺህ ነበር የጠየቀችው። ከዛ በፊት ይሄን ይወስድሻል። ሲቀጥል ደግሞ አሁን እኮ የለኝም፣ ስለዚህ ቢያንስ ይሄን ያህል ይበቃሻል ስላት እሺ በቃ ብላ ሪከርድ ማድረገች። 60 ሺህ ብር ደሞዜ ምናምን ሱቁ ጋር ደግሞ የተበደረችውን ምናምን አለች። ሱቁ ጋር የተበደረችው 2 ሺህ ብር አለብሽ፣ 3 ሺህ የቤት ክራይ ስትለኝ እሺ ችግር የለም ያው 70 ሺህ ብር ተልኮልሻል፣ አጠቃላይ እሱን ተቀበይ። እሱን ትራንስፈር ሲያደርጉልሽ በእኔ አካውንት ነበር የሚላክላት። እንትን ኢቲኤም ስላለ ታወጣለች። ከፈለግሽ አክቲቭ የኔ ስለሆነ በሱ ታወጫለሽ፣ በእኔ ያስቀብሉሽ። ካልፈለግሽ በራስሽም ቢሆን ትራንስፈር ስታደርግልሽ አይተሹ ሰው አስቀምጭ አጠገብሽ። እሱን እንዳየሽ ልጅቷንም እቃውንም ሰጫቸው አልኳት። እቃው ማለት ተስማማች። የልጅሽ ልብሶች ወይስ የቤት እቃ? ማለት ከውጭ ያመጣሁት ማሽኖች እንደዚህ ቲቪ ምናምን ነገር ስላለ የልጆ እቃዎች አሉ ምናምን በቃ የቤት እቃና የልጆች ልብስ። እሺ አሁን ያቆምነው ማሬ ገነትና ጓደኛሽ ብሩን ይዘው እየሄዱ ነው እህትሽ ቤት። እሺ ከዛ እየሄዱ እያለ ከፊት ፖሊሶች አሉ። ልጆቹ እንደነገሩኝ ፖሊሶች አሉና በቃ ሰዎቹ ሲወጡ ልጅቷን ይዘው ሲወጡ ደውሉ የሚሉ ሰሙ። እነዚህ ከኋላ ሆነው ማለት ነው። እዛው ሰፈር ሲደርሱ ልጅቷን ይዘው ሲወጡ ደውሉልን ሲሉ እነዚህ ሰሙና ይሄ ነገር ለኛ ወጥመድ ነው ብለው ተመለሱ። ልጅቷን እንደሰረቁ አድርገው ሊያስይዟቸው ፈልገው ነው። ብሩን ከተቀበሉ በኋላ ልጅቷን ሰረቁ ብለው እሪ ብለው ሊያስይዟቸው እነዚህ 2 ሰዎች የኔን ማለት ነው። ገባሽ? ከዛ እነዚህ ገኒ የምትባለው በጣም ጎበዝ ናት። እንደዚህ አይነት ነገር አትሸወድም። ይሄ ነገር ለኛ ወጥመድ ነው ብለው ተያይዘው ተመለሱ። ቲጂዬ እነዚህ ሰዎች ቀላል አይደሉም። ልጅቷ ብቻዋን አይደለችም። ስለዚህ እኛ ተመለስን አለችኝ። ከዛ በኋላ ምን አደረጉ? ከሰሷቸው። እነዚህ ለምን በስልክ ያውቋቸዋል። ይቺ ልጅ ብትጠፋ ይቺ ልጅ ብትታገት እነሱ ናቸው ብለው ጭራሽ እነዚህን ጥፋተኛ አድርገው ከሰሷቸው። ከዛስ በቃ ልጅቷን ፍርድ ቤት ይችን ህፃን ትምህርት ቤት ካቆመች 2 ሳምንት እኔ ካየዋት 1 ወር ልጄን ለ3 አመት 1 ቀን ተለይቻት አድሬ ውዬ ማላቅ ሴት 1 ወር ሆኖኛል። ገባሽ? እኔ ትምህርት ቤት ሳትጀምር ነበር እዚህ ገነት ጋር ለምን ሁልጊዜ ስለምጨቀጭቀኝ ትሄድ በቃ ልቀያት ባክሽን አልኳት። በቃ ሌላ ቤት ስሪ የምትፈልጊው ልስጥሽና ሌላ ቤት ስሪ ፕሮሰስሽ እስከሚያልቅ ድረስ። ለፕሮሰስ ብቻ አይበቃም። ለፕሮሰስ የተባባልነው 15000 የሲኦሲ እና 6000 የምርመራ ነበር። ይሄ አይበቃም ብለሽ አስበሽ ከሆነ ጨምርልሻለሁ በቃ። ስለዚህ ልጅቷን አንድ ትምህርት ቤት ተማረ ባክሽ አልኳት። አትሰማሽም በቃ ገባሽ? አሁን ወንድሜ የገባበት በዛ መሃል መጀመሪያ። ከዛ ስሚ የምትልሽን በሙሉ ማታደርጊ ከሆነ ፖሊስ ጣቢያ ወስጄ ወረወርልሻለሁ አለኝ ታላቂ። እሷ ደግሞ ኧረ ዝም በላት እጃችን ላይ ያለው እጃችን ላይ ያለ ልጅሽን ደግሞ ማደጎ ቦታ ወስጄ ወረውርልሻለሁ መቼም አታያትም ስትለኝ በቃ ባፍና ባፍንጫዬ ደም ነው የምተፋው ታውቂያለሽ። በቃ እኔ ራሴን ሁሌ ነው የሚያመኝ። በቃ ከመጣሁ በኋላ እኔ ስጀምር ጤነኛ አይደለሁም፣ ግን ለልጄ መድረስ እፈልጋለሁ። ልጅን አሁን የት እንደሆነች አላውቅም። ዛሬ ሰዎች ላኩኝ
ከስራ ነበር ከስራ ተባረርኩ። ሴትዮዋ በካሜራ ታያለች። ስልክ ሳወራ አባረረችኝ። ሐሙስ ዕለት ነው መሰለኝ ተባረርኩት ማለት ነው። እና እንደዚህ አይነት ጉዳይ አሁን ሁለተኛዬ ነው። ልጄን አስተካክዬ ስራ ገባለሁ እያልኩ እየተባረርኩኝ ማለት ነው። ስልክ ሳወራ እንደዚህ ነው ምናምን ሲጨቃጨቁኝ፣ አሁን ደግሞ ፍርድ ቤት ህፃን ልጅ ፍርድ ቤት እኔ እንደምፈልገው መስጠት አልችልም ወይ ስል አትችይም። እኔ እኮ የለውም ነይ እንዴ! እንዴት ነው እኔ የለኝም እኮ እንዴት ልምጣ? መጥቼስ ምንም አመት ሙሉ የሰራሁት የለም። እንዴት ነው የምመጣው? በቃ ምንም መፍትሄ ያላገኘው ማህውዬ። አሁን ጭራሽ ልጅቷ ዛሬ ጧት ሰው ላኩኝ፣ የለችም ግቢ ውስጥ። ይውጡ አይውጡ ቤቱን ይልቀቁ፣ የምናውቀው ነገር የለም። ልጅሽ የት እንደሆነች አናውቅም ነው የሚሉኝ። እና በቃ አንቺ ቤት ለመግባት ድሮ ነበር የጀመርኩት እንደዚህ በጣም ሳትጎዳ። ፎቶዋን ብታያት ስታሳዝንሽ፣ ቦይስ ምልክልሻለሁ። እየመታቻት ይሁን አላውቅም። ምን ልበላት ስትል ደዊ በያት የምትላት ሲስተር ራሱ ልጄ የሆነ አልቀሳ የደከመች ነው የሚመስለው። ገባሽ? ልጆቹ ይመቷታል። ሲስተር አንቺ የምን ልጅ የሆነ ቃል መጠቀም አልፈልግም። ገባሽ? በቃ አባት እንደሌላት ይነግሯታል። እናትሽ የለች አባት የለሽ እያሉ ይነግሯታል። ልጄን ወደ አይምሮዋ መመለስ እፈልጋለሁ። ልጄ በጣም ተጎድታለች። ከሲስተር አጠገቡና ስታወራኝ በጣም ነው የምታለቅሰው። እና በቀደም አንዷ ከዛሬ ወር በፊት የመጨረሻ ጊዜ እስኪ አንቺ ራቅ በይ እና ከልጅቷ ጋር የእናትና የልጅ ወሬ ያውሩ አለቻት። እንደዛ ብያታለሁ። እስኪ ሞክሪ አለችኝ። ከዛ ሲስተር ሩቅ ነበረች። ማሚዬ ስታወራኝ እማዬ እንዴት ነሽ ደህና የአረቦች ልጆች ስታይ እማ ሌላ ልጅ አለሽ እንዴ ስትለኝ የለኝ ልታለቅስ ስትል አረ የለኝም እቺ እነዚህ የጓደኞቼ ናቸው የኔ ልጆች አይደሉም አልኳት ማለት ነው። እና በቃ በነፃነት ነው ያወራችኝ። ከዛ ቪዲዮ ክፈች ስላት ነው አክስቴ እያለች ሩቅ መሆኗን ያወቅኩት። ሁልጊዜ አጠገቧ ስለምትሆን በጣም ነው የምታለቅሰው። አሁን ይሄ ያለፈው አልፏል፣ ግን ልጄ የት ናት? ምን ላይ ነው ያለችው? ውስጧስ ምን እየተሰማት ይሆን አላውቅም። ይሄንን አንቺ በምትችይው ልጄ እስከሚሄድ ድረስ ጥሩ ቦታ እንድትቀመጥልኝ እፈልጋለሁ። እንደምንም ብዬ የኢትዮጵያ ገብቼ ችግር የለብኝም በሁሉም። እኔ አረብ ሀገር በምግብም በምንም አይነት ነገር መሄድ እችላለሁ። ዱባይ መግባት እችላለሁ። ሌላ ሀገር እዚህ ሀገር አልመለስም አውቃለሁ፣ ግን የልጄን አይምሮ መመለስ እፈልጋለሁ። ልጄ ደህና ናት ወይ? አሁን የት ናት አላውቅም። እኔ ይህንን ለማለት ፈልጌ ነው። እኔ በጣም ከልጅሽ የሚበልጥ ነገር አለ? ለምን እጅ ሰተሽ አትገቢ? ምንም የለም ማለት ምንድን ነው? የሳውዲ መንግስት እኮ ነው ትኬት የሚችልሽ። ገባኝ፣ ግን እጅ ስሰጥ እኮ እስር ቤት ሊያስገቡኝ ይችላሉ። እሱ ፈርቼ ነው እኮ። ስንት ወር ለልጅሽ ለምን አትሞቺም? ልጅሽ አይደለች እንዴ? እና ሌላ ውስጥ እስር ቤት ገብቷል እንዴ? ሀገር ቤት የሚገባው ህገ ወጥ ነሽ፣ ጠፍተሻል። አየሽ፣ አተርፍ ባይ አጉዳይ ሆንሽ። የኮንትራት ገንዘቤ አይበቃኝም የበለጠ ላግኝ ብለሽ ጠፋሽ ምንም ሳትሆኚ። ከዛ ከጠፋሽ በኋላ አሁን ህገ ወጥ ነሽ። ስለዚህ አሁን ለመሄድ ቀጥታ እጅሽን ሰጥተሽ ለመንግስት የሳውዲ መንግስት ትኬትሽን ቆርጦ ወደ ሀገርሽ ይልክሻል። ከዛ ሀገር ከገባሽ በኋላ ድረስ ልጅሽን እኮ እስከዛ ነው የሚያይልሽ ሰው ፈልገን። ከዛ ልጅሽን የምትፈልጊበት ቦታ አድርገሽ ተመልሰሽ ወደ ዱባይ ትሄጃለሽ። ከዚህ በኋላ መጥፋት የለብሽም። ህገ ወጥ እንዳትሆኚ። ህገ ወጥ ሆነሽ ልጅሽ ታማ ሆስፒታል ብተኛ በነፍስ ድረሽ ብትባይ እንዴ ልደርሽ ነው? እጅ ሰተሽ እስር ቤት ገብተሽ ፕሮሰስ አልቆልሽ ለምን ህገ ወጥ ትሆናላችሁ? እሱ በጣም ወጥቶናችሁ ሳትታሰሩ መግባት ትፈልጋላችሁ? መታሰር ግዳችሁ ነው። ለምን ትጠፋላችሁ? ቆይ ቅልቦችን ልጥራውና እሱ ፈቃደኛ ከሆነ የእህትሽን አድራሻ ሰጥሽ ሄደሽ ያይልሻል ልጅሽን። ግን ማለት ነው አትጥፉ። አሁን አንቺ ህይወትሽን የሚያመሰቃቀለው መጥፋትሽ ነው እንጂ ህጋዊ ብትሆኚ ብድግ ብለሽ ሀገርሽ ገብተሽ ታስተካክይ ነበረ። እውነት ነው። ወንድምሽ ፖሊስ ጣቢያ ውስጥ ወረውርሻለሁ ሲልሽ ውሰዳት አትይው? መንግስት እኮ ምን ያደርጋታል? ልጅሽን ማቆያ ነው የሚያደርጉልሽ። አንቺ እጅሽን ሰጥተሽ ቶሎ እስክትገቢ ድረስ ለምን? ውሰድ። ምን ያደርጋታል መንግስት? ለፖሊስ ጣቢያ ቢወስዷት እኮ ምን ወስደው የህፃናት ማቆያ ከህፃናት ጋር ትቀመጣለች። ከዛ አንቺ ቶሎ እጅሽን ሰጥተሽ ትገቢና ልጅሽን ትረከቢያለሽ። ልጅሽነቷን ስታረጋግጭ ያንቺ እናትነትሽን ስታረጋግጭ የልደት ሰርተፊኬት ከወለድሽበት የልደት ካርድ አምጥተሽ ምንሽ እናትነትሽን ከእንደዚህ አይነት ሰው መንግስት እጅ ላይ ብትቆይልሽ አይሻልሽም ነበር?
አዎ ግን በቃ የሆነ ወረወራታለሁ ሲለኝ ፈራሁኝ። እኔ እንጃ እንደዚህ አላሰብኩኝም። በቃ ብቻ ለምን አታስቢ? ይሄ የተፈጠረው እንድታስቢ እኮ ነው። ለምን አታስቢ? እንደገና ማደጎ ሰጥብሻለሁ ስትልሽ ስጫት። ከአንቺ እጅ የማደጎ ቤት ይሻላታል አትያትም? ትስጣት። አንቺ ገብተሽ ሄደሽ እሷን ከሰሽ ልጅሽን የትኛው የእርዳታ ድርጅት እንደሰጠቻት አፍንጫዋን ይዘሽ ታስወጫት ነበር በህግ። ያሳዝናል። ግን አብራ እህትሽ የእናትሽ ልጅ ናት? አዎ ታናሽ ወንድሞችም እህቴም የእናቴ አባቴ ልጆች ናቸው። ወንድሞችሽን ታያቸው። እኔ ጠይቁሽ ስለ እህትሽ ነው። እህትሽ የእናትሽ ልጅ ናት? አንድ ቤት ነው አብራችሁ ያደጋችሁት? እኔ ጋር ነበረች። ሱቅ ስሰራ አብራ ነበር የምትሰራው። በደሞዝም ቢሆን እኔ ጋር ነበረች ለ2 ዓመት ማለት ነው። እሺ ትዕግስት፣ ጥያቄን ባጭሩ ነው እንድትመልሽ የምፈልገው። አንድ ቤት ነው አብራችሁ ያደጋችሁት አንቺና ታናሽ እህትሽ? አዎ አንድ ቤት አብራችሁ ካደጋችሁ እህትሽ ጨካኝ ትሁን አዛኝ ትሁን ደግ ትሁን መልካም ትሁን አታቂም? አብረሻት አንድ ቤት አድገሽ ባህሪዋን አታቂም? ዳንስ ወደ አዲስ አበባ የመጣሁት እኔ በልጅነቴ ነው። እሷ 5 ዓመት ወይ 4 ዓመት እንደሆናት አካባቢ ኖ 6 ዓመት እንደዛ ይሆናታል። አሁን 20 ዓመቷ ነው እሷ። ኦኬ ሱቅሽ ቀጥረሽ በደሞዝ ስታሰሪያት እህትሽ ታማኝ ናት ጥሩ ናት መጥፎ ናት ማየታችን አንድ ቤት አብሮሽ የሚኖር ሰው ባህሪ ማወቅ አትችይ? አብራችሁ አንድ ቤት እየኖራችሁ አብራችሁ ገንዘብ ምናምን አታነሳም። ሚዛኔ ታማኝ ናት። አሁን አከራዮችና ወንድሞቼ ናቸው። እሺ ታከብርሽ ነበር? አዎ ዝምተኛ ናት፣ ታከብረኛለች። እንደ ሰው እንዴት እንደዚህ ይቀየራል? እሺ አሁን መጀመሪያ ቁጥሬን በሞዴሬተር ቁጥርሽን ትልኪና ዋትሳፕ ላይ ሀይልሽና ያልሽውን ቮይስ ለእህትሽ ትልኪኛሽ። የእህትሽን ቁጥር ትጭኛለሽ። እሺ